ኢራን በእስራኤልና አሜሪካ ተደጋጋሚ ጥቃትን እያስተናገደች ትገኛለች። ኢራንም ያጸፋ ምላሽ እየሰጠች ነው። ነገር ግን የኢራን ሚሳኤል ጥቃት ባለፉት 24 ሰዓታት ውስጥ በ86 በመቶ ቀንሷል። የአጥፍቶ ጠፊ ድሮኖች ጥቃቷም በ23 በመቶ መቀነሱ አሜሪካ አስታውቃለች። የዓለም ሀገራት ጦርነት እንዲቆም መጠየቃቸውን ቀጥሏል። የኢራን የስለላ ድርጅት በጦርነቱ ዙሪያ ከሲአይኤ ጋር ለመደራደር ጥያቄ ማቅረባቸውን ሮይተርስ ዘግቧል። የአሜሪካ የብረት እጅ የሚባለው ቢ52 ቦምብ ጣይ አውሮፕላኖች የኢራንን የጦር ይዞታዎች እየደበደቡ ናቸው። ፔንታጎን እንዳረጋገጠው ቢ52 ስትራቶ ፎርትረስ የተሰኙ ግዙፍ ቦምብ ጣይ አውሮፕላኖች ኦፕሬሽን ኤፒክ ፎሪ በተሰኘ ዘመቻ በኢራን ውስጥ የሚገኙ የተለያዩ ኢላማዎችን በመደብደብ ላይ ይገኛሉ። ይህ እርምጃ አሜሪካ በኢራን ሰማይ ላይ ፍጹም የበላይነት መጎናጸፏን የሚያሳይ ግልጽ መልእክት ተደርጎ ተወስዷል። ዘመቻው የጀመረው በራዳር የማይታዩት ቢቱ ስውር አውሮፕላኖች የኢራንን የተመሸጉ ሚሳኤል ጣቢያዎችና የኒውክለር ተቋማት በመምታት ነበር። በመቀጠልም ከድምፅ ፍጥነት በላይ የሚበሩት ቢዋን ላንሰር አውሮፕላኖች የሀገሪቱን ጥልቅ ይዞታ ዎችንም አውድሟል። አሁን ደግሞ ከ1950ዎቹ ጀምሮ ስሙ የሚፈራውና እስከ 70,000 ፓውንድ የሚመዝነው ፈንጂ የመሸከም አቅም ያለው ግዙፉ ቢ52 ወደ ኦፕሬሽን ተቀላቅሏል። ይህ አውሮፕላን ወደ ጦር ግንባር መግባቱ የኢራንን የአየር መከላከያ ስርዓት ሙሉ በሙሉ መውደሙን የሚያረጋግጥ ነው ተብሏል። ባለፉት 72 ሰዓታት ውስጥ ብቻ ከ1700 በላይ ኢላማዎች ወድመዋል። የባሊስቲክ ሚሳኤል ፋብሪካዎች፣ የጦር ዕዝ ማዕከላትና የባህር ኃይል ይዞታዎች በከባድ የአየር ድብደባ እየፈራረሱ ይገኛሉ። የአሜሪካ አየር ኃይል የጥቃት አቅሙን በ4 እጥፍ ያሳደገ ሲሆን ቴህራን የጥቃቱ ክብደት በከፍተኛ ሁኔታ እያስተናገደችው ትገኛለች። አሜሪካ ይህን ጥቃት የጀመረችው የኢራንን አገዛዝ ግጭቱን ለመቀስቀስ መምረጡን ተከትሎ እንደሆነ ገልጻለች። በአሁኑ ወቅት ላይ የአየር የበላይነቱ የተረጋገጠ ሲሆን አሜሪካ የተሰጠኝን ተልዕኮ ሙሉ በሙሉ እስካጠናቀቅ ድረስ ጥቃቱ ይቀጥላል ብላለች። የእስራኤሉ ጠቅላይ ሚኒስትር ሐማስና ሂዝቦላን የምታስታጥቅ ናት፣ ከሳዳም ሁሴኗ ኢራቅ በኋላ የህልውና አደጋ ናት በምትላት ኢራን ላይ የጥይት ላንቃዎችን ከፍታባታለች። እንደውም አንዳንዶች የእስራኤል ምላሽ ምናልባትም እስራኤል ኢራንን እንደ ጋዛ ልታደርጋት ትችላለች ወይስ ኢራን ከአሜሪካና ከእስራኤል በትር ራሷን በብቃት ተከላክላ የ1978-79 አብዮትን ጠብቃ ትቆያለች ሲሉ ይጠይቃሉ። ኢራን እንደ ግሎባል ፋየር ፓወር መረጃ በወታደራዊ አቅም ከእስራኤል ጋር የምትወዳደር አይደለችም። ከፍተኛ የሆነ የሚሳኤል ክምችት ቢኖራትም ዘመን ያለፈባቸው ጦር መሳሪያዎች ባለቤት መሆኗ ኤፍ16 እና ኤፍ35 ከታጠቀችው እንዲሁም የኒውክለር ጦር መሳሪያ ባለቤት ከሆነችው ቴልአቪቭ ጋር ትከሻ ለትከሻ ትለካከላለች ብሎ ማሰቡ የፖለቲካ የዋህነት ነው። ባይሆን ኢራን በቀጠናው በዓለም ፖለቲካ ላይ ያላትን የጂኦፖለቲካ አቅም ተጠቅማ ግጭቱን ቀጠናዊ ብሎም ዓለም አቀፋዊ ልታደርገው ትችላለች ወይ የሚሉ ጥያቄዎችን በስተዋል። እናም ማን ከእስራኤል ማን ከኢራን ጎን ይሰለፋል የሚለው በስፋት የሚጠየቅ ጉዳይ ነው። ኢትዮጵያስ ከማን ጎን ትሰለፋለች? ከኢትዮጵያ ጥቅም አንጻር ካየነው ከኢራን ይልቅ ከእስራኤል ጎን መቆም ለኢትዮጵያ የተሻለ ሀገራዊ ጥቅም አለው። ለምን የሚለውን ባጭሩ አስቀድመን እንመልከተው። አንድ የሱኒው ዓለም መሪ የሆነችው ሳውዲ ከእስራኤል ጋር ናት። ከኢራን ጋር መሆን በእጅጉ ኢትዮጵያን እየጠቀሙ ካሉት ከሳውዲና ከአጋሮቿ ጋር ግጭት ውስጥ ይከታል። የሳውዲ አልአረቢያ ከጄሩሳሌም ፖስት ይልቅ የእስራኤልን የኢራን ጥቃት እንዴት ባለ መልኩ ሮማንቲሳይዝ አድርጎ እንዳቀረበው ለተመለከተ የንጉሳውያኑ የኃይል አሰላለፍ ከአሜሪካና ከቴልአቪቭ ሰዎች ጋር በሶስት መገመዱን ይረዳል። ሁለት ኤሚራቲዎች፣ ባህሬን፣ ዮርዳኖስ፣ ሞሮኮና ብዛት ያላቸው የአረብ መንግስታት ከቴህራን ጎን አይደሉም። የኢራን ሚሳኤሎች በብዛት እስራኤል ከመድረስ የተገቱት ዮርዳኖስ ላይ ነው። የአሜሪካ የእስራኤል ውግንና ሲታከልበት የትኛው በተሻለ የኃይል ሚዛን ደረጃ እንደተቀመጠ ያስረዳል። 3 ከእስራኤል ጋር ያለን የህዝብ ለህዝብ ታሪካዊ ግንኙነት ጥብቅና አልፎም ይህን ግንኙነት የእስራኤልን የግብርናና ሌሎች ቴክኖሎጂዎችን እንደ ሀገር ተጠቃሚ የሚያደርገን መሆኑ አልፎም የኢራንና የአጋሮቿ ቤት መዳከሙ ቴህራን በዓለም አቀፍ የኃይል ሚዛን አሰላለፍ ላይ ቀሊል የሚያደርጋት ባስ ሲልም ጦርነቱ የአያቶላዎቹን ዘመን በሽንፈት ሊቋጭ የሚችል መሆኑን ተገማሽ ሲደረግ፣ አራተኛ የአጋሮቿ መንኮታኮት ነው። በሶሪያ በሽር አልአሳድ ወድቋል። ሂዝቦላ፣ ሁቲ፣ ሐማስ ፋትማዩንና ዜናባዩን የማድረግ አቅማቸው ወርዷል። ከኢራን እንደ ሀገር ምንም አይገኝም ባይባልም
ከኢራን በተቃራኒ ከተሰለፉ ኃይሎች ከሚገኘው ጥቅም አንጻር ከቴህራን ሊገኝ የሚችለው ነገር ኢምንት ይሆናል። ይህን ስሌት ይዘን ወደ ተነሳንበት ጥያቄ እንመለስ። ኢትዮጵያ ከማን ጎን ትቆማለች? መልካም። ጥያቄውን ከመመለሳችን በፊት በጦርነቱ የዓለም አቀፉን የኃይል አሰላለፍ እንመልከተው። ምድራችን ከሁለተኛው የዓለም ጦርነት በኋላ በሶቪየትና በዩናይትድ ስቴትስ ከቀዝቃዛው ጦርነት በኋላ አሜሪካ ልዕለ ኃያልነት ስትመራ ቆይታለች። ይሁንና ይህ ሁኔታ በጊዜ ሂደት ተለውጦ ሩሲያና ቻይና ዳግም ተገዳዳሪ ሆነው ብቅ ብለዋል። የጊዜያችን ፍጥጫ አሜሪካና አውሮፓ ህብረት በአንድ ወገን፣ በሌላ በኩል ደግሞ ቻይናና ሩሲያ የያዘ ቡድንተኝነት ተፈጥሯል። ከዚህ ባሻገር የመካከለኛ ደረጃ የኃይል ተሰላፊ የምንላቸው ቱርክ፣ ኢራን፣ ሳዑዲ አረቢያ፣ እስራኤል፣ ዩናይትድ አረብ ኤምሬትስ፣ ኳታርና መሰል ሀገራት በዲፕሎማሲው በጦርነትና በንግድ ያላቸው ሚና እየጎላ መጥቷል። እኚህ ሀገራት ውስጣዊ የገናናነት ብሔርተኝነት ፍላጎታቸው በኢኮኖሚ ብልጽግና የተደገፈ ከመሆኑ ጋር ተያይዞ በዓለም የፖለቲካ መልክዓ ምድር ላይ የተጽዕኖ አድማሳቸውን ለማስፋት በመጣር ላይ ናቸው። ለማሳያነት ቱርክ በአዘርባጃንና በአርሜኒያ ጦርነት ወቅት ለአዘርባጃን የለገሰቻቸው የጦር መሳሪያዎች አዘርባጃንን የጦርነት ውጤትን እንድትቀለብስ ሰፊው ሚና መጫወታቸው የሚታወስ ነው። የሁቲ አማጽያን በየመን መንግስት መሆናቸውን ተከትሎ የሳውዲ አረቢያ መራሹ ኃይል የመንን እንዳወደመ ስናይ፣ በሊቢያ ከጋዳፊ ውድቀት በኋላ የመካከለኛ የኃይል ተሰላፊ ሀገራት የምንላቸው ከነፈረንሳይና እንግሊዛቻ የጦርነት የኃይል ሚዛን እየወሰኑት መሆኑን ለተመለከተ የዚህን አዳጊ ኃይል አቅም መረዳት እንድንችል ያደርገናል። ዛሬ ላይ ዩናይትድ አረብ ኤምሬትስ፣ ቱርክ፣ ሳውዲ አረቢያ፣ ኳታርም ሆነ ኢራን በሀገራዊ ብሔርተኝነት ግፊት መጪውን ዘመን ለመቆጣጠር የሚሮጡ ሀገራት ናቸው። ኳታር አልጄዝራን በመመስረት ቀጠናዊና ዓለም አቀፋዊ ትርክትን ለማበጀት ደፋ ቀና እያለች ነው። ለስላሳ ዲፕሎማሲ ስትራቴጂን በመጠቀም ገጽታዋን ለመገንባት ስትል የዓለም እግር ኳስ ዋንጫን ጭምር አዘጋጅታለች። ቱርክ የኦቶማንን የገናናነት ዘመን ለመመለስ እየታተረች ሲሆን የሙስሊም ወንድማማችነት ሃይማኖታዊ ሳቤን አይዲዮሎጂ አድርጋ ይዘዋለች። ዩናይትድ አረብ ኤምሬትስ ትልቁ ፍላጎቷ ትንሹ ስፓርታ መሆን ነው። ኢራን ሺዓመር እስላማዊ እንቅስቃሴን በማቀንቀን ሺዓመር አይዲዮሎጂን የማስፋፋት ስራ በመስራት ላይ ትገኛለች። ሳውዲ የሙስሊሙን ዓለም መሪነት ለማስጠበቅ ኢራንን መስፋፋት ለመክታት በመስራት ላይ ናት። የኢትዮጵያ ጥብቅ ወዳጇ ዩናይትድ አረብ ኤምሬትስ በቀጠናው ትልቋ የሳውዲ ወዳጅ ናት። ሁለቱ ሀገሮች በየመን በኢራን ይደገፋሉ የሚባሉ ሺያዎችን፣ ሁቲዎችን ከፍ ባለ ደረጃ ተዋግቷል። በተለይም ሳውዲ አረቢያ አርማኮን በከፍተኛ ደረጃ ነዳጅ የሚወጣበት ስፍራ ሺያዎች አልፎም የጎሳ ግንዳቸው ከየመን የሚመዘዝ መሆኑ ጋር ተይዞ የትኛውንም ሺያ መር እንቅስቃሴ በጽኑ ትታገላለች። በዚህ ምክንያትም እስራኤል ከፍተኛ የሆነ ጥቃት ሐማስ ላይ ስትዘነዝር ባላየና ባልሰማ እያለፈች ያለችው በዚህ ምክንያት ነው። ቱርክ የሙስሊም ወንድማማቾችን ክንፍ የሆነውን ሐማስን ለመከላከል ስትል ከሐማስ ጎን ቆማለች። የአሁኑ በአልሲሲ የሚመራ የግብፅ መንግስት አስተዳደር የሙርሲን የሙስሊም ወንድማማቾች ቡድን ስልጣን ቀምቶ የመጣ መሆኑ ጋር ተያይዞ ከኤርዶሃን ቱርክ ጋር የተቃረነ ነው። እንደውም ካይሮ እስራኤልን ከበርካታ የመካከለኛው ምስራቅ ጋር የሚስማማውን የትራምፕ የአብርሃም የሰላም ስምምነት ለቀጠናው ሀገራት በመሸጥ የአንበሳውን ሚና ተጫውታለች። ሞሮኮ፣ ሱዳን፣ ሳውዲና ዩኤኢ የመሳሰሉ ሀገራት ከእስራኤል ጋር ያላቸውን ግንኙነት ለማሻሻል ወስነዋል፣ አሻሽለዋልም። ከእስራኤል ጋር ዲፕሎማሲያዊ ግንኙነት ለረጅም ዓመታት ያላደረገችው ፓኪስታን እንኳ በኢስላማባድ ከቴል አቪቭ ጋር ምን አይነት ግንኙነት ይኖረን በሚለው ላይ ሰፊ ውይይት እንዲደረግ ምክንያት ሆኗል። ጥያቄው በዚህ ግጭት ኢትዮጵያ ከማን ጋር ናት የሚለው ነው። የኢትዮጵያ የውጭ ግንኙነት ፖሊሲ ቢዝነስ ዲፕሎማሲን ከዜጎች ደህንነት ጋር በማቆራኘት መሰረቱን ጥሏል። የቢዝነስ ዲፕሎማሲው ስሌት በሀገራት ግጭቶች ወይም የጥቅም ሽኩቻዎች ውስጥ ገለልተኛ በመሆን ልማትና ብልጽግናን ያስቀደመ ነው። ሲሻገር የዜጎችን ደህንነት ማስጠበቅ ግቡ ያደርጋል። ከዚህ ነባር የኢትዮጵያ የውጭ ግንኙነት ባህሪ በመነሳት ኢትዮጵያ በግጭት ውስጥ የገለልተኝነት ሚና ይኖራታል ተብሎ ይጠበቃል። ከዚህ ባሻገር በአፍሪካ ህብረትና በመንግስታቱ ድርጅት አማካኝነት በቀጣይ በመካከለኛው ምስራቅ ሰላም ለማውረድ የሚደረገው ጥረትንም ታበረታታለች ተብሎ ነው የሚጠበቀው። በሌላ በኩል ግን የኢትዮጵያ ጥብቅ ወዳጇ ኤምሬቶች በቀጠና የሚኖራት ፍላጎት አሜሪካና እስራኤል ሊኖራቸው የሚችለውን ትብብር ምናልባትም ኢትዮጵያ ወደ ሳውዲ መር ኃይሉ እንድታጋድል ሊያደርጋት ይችላል ሲሉ አንዳንድ ተንታኞች ይሟገታሉ። በዘመናዊው የጂኦፖለቲካ አሰላለፍ የኢትዮጵያና የእስራኤል ግንኙነት ከታሪካዊ ትረካ ወጥቶ ወደ ቀይ ባህር ስትራቴጂክ ጥምረት ተሻግሯል። ለኢትዮጵያ ቀይ ባህር የመኖርና ያለመኖር ጉዳይ ሲሆን
ለእስራኤል ደግሞ የመተንፈሻ ቧንቧ ነው። ይህ የጋራ ፍላጎት ሁለቱን ሀገራት በአንድ ጎራ አሰልፏቸዋል። እስራኤል ከምስረቷ ጀምሮ በአረብ ሀገራት የተከበበች በመሆኑ ከከባቢዎቿ በስተጀርባ ካሉ አረብ ያልሆኑ ብርቱ ሀገራት ጋር ወዳጅነትን የመመስረት ፖሊሲ አላት። ኢትዮጵያ ለዚህ ፖሊሲ ዋነኛ መልህቅ ናት። እስራኤል ኢትዮጵያ በቀይ ባህር ላይ ያላትን ተሰሚነት ሚና እንዲጨምር ትፈልጋለች። ምክንያቱም ጠንካራ ኢትዮጵያ ማለት በባህሩ ላይ የአረብ ሀገራትን ፍጹም የበላይነት የምትገዳደር ኃይል ማለት ነው። ቀይ ባህር የዓለምን ንግድ መስመር ብቻ ሳይሆን የጥፋት መልእክተኞችም መሸጋገሪያ ነው። ኢራን በየመን ባሉ የሁቲ አማጽያን አማካኝነት በቀይ ባህር ላይ የምታሳየውን ጡንቻ ለእስራኤልም ለኢትዮጵያም ስጋት ነው። ኢትዮጵያ የባህር በር ፍለጓን ስታፋጥን እስራኤል በዘመናዊ የባህር ላይ ደህንነት ቴክኖሎጂና በመረጃ ኢንተለጀንስ ድጋፍ በማድረግ የኢትዮጵያን የባህር ኃይል ግንባታ በዝምታ ልታግዝ የምትችል ቀዳሚ ሀገር ናት። እስራኤል፣ ግብጽ፣ ሌሎች የአረብ ሀገራትን አስተባብራ ቀይ ባህርን የአረብ ባህር ለማድረግ የምታደርገውን ጥረት ለማርገብ የኢትዮጵያን በባህሩ ላይ መገኘት ለእስራኤል ስልታዊ ረፍት ይሰጣታል። ኢትዮጵያ በኤደን ባህረ ሰላጤ በኩል የባህር በር ካገኘች ከእስራኤል ጋር ያላት የንግድና ደህንነት ትስስር በቀጥታና ያላስፈላጊ ደላላ የሚቀጥል ይሆናል። ኢትዮጵያ ወደ ባህር በር የምታደርገው ጉዞ ለእስራኤል የሩቅ ወዳጅ ማግኘት ብቻ ሳይሆን በቀይ ባህር ዙሪያ የሚሸረቡ የጠላት ሴራዎችን የምታከሽፍበት የጋራ ጋሻ ማግኘት ነው። ኢትዮጵያ ስትተነፍስ እስራኤልም በቀይ ባህር በኩል ያለ ስጋት ትተነፍሳለች። ሳውዲ አረቢያ፣ ዩኤኢ፣ ኩዌትና ባህሬን ከኢትዮጵያ ጋር በአንድነት ቆመዋል።